በጨዋታ መሃል መታኝ ድንጋይ የፈጠረብኝ ቁስል አድጎ እንዳይገለኝ እናቴ ለሐኪሙ ጭካኔ ለመርፌው ህመም አሳልፋ ትሰጠኛል። ለእናንተም ልክ እንደዛው ነው። በህይወት መሃል፣ በቢዝነስ መሃል፣ አገልግሎት መሃል የያዛችሁ ነገር እንዳይገላችሁ ለአንዱ ጭካኔ ለሌላው ህመም አሳልፎ ሲሰጣችሁ ሊገላችሁ ፈልጎ አይደለም። ምሽት ነው እንዲህ አይነት ጥያቄ ማለዳ ላይ ነው እንጂ የሚጠየቀው። እንዲህ አይነት ጥያቄ ቀን ሳለ ነው እንጂ የሚጠየቀው። ማታ ለምን ይሄ ሰዓቱ ማታ ነው ካልኳችሁ 5000 ሰው አይደለም 5 ሰው ለማብላት ዝግጅት ይፈልጋል። ከገባችሁበት ሁኔታ እንዴት መውጣት እንዳለባችሁ፣ የእናንተ አገልግሎት እንዴት ሆኖ የቱ ጋር ረግጦ የትኛውን ይዞ መቀጠል እንዳለበት እናንተ ባታውቁ የሚያውቅ ትታችሁ ተቀምጣችሁትን ጉዳይ ቀስቅሶ ተነሱ እንቀጥላለን ብሎ ሲል የእስራኤል ሰዎች ያቦኩትን ሊጥ አልጋግ። የእስራኤል ሰዎች ይዘው የወጡት ጋሻና ጦር አይደለም፣ ታንክ አይደለም፣ ሰረገላ አይደለም። ይዘው የወጡት ያቦኩትን ሊጥ ነው። የሊጥ ዕቃ ተሸክመው ነው የወጡት። ብረት ለለበሰ ሰረገላ ላሰለፈ ጦር ለመዘዘ ፈርዖን ወታደር ምላሽ የሚሰጡት እሱ ሊያደርግ ያለውን ያውቅ ነበርና አንዳንዶቻችሁ ላይ የቆየው አምላኬ ትምህርት ሊያፈርስባችሁ ካሪኩለም ሊያፈርስባችሁ ሲፈልግ ሊያደርግ ያለውን ስለሚያውቅ ሐሳብ አለኝ ባላችሁት በእናንተ ስኬጁል ላይ መጣ። እንደ እግዚአብሔር ጨካኝ አይቻላል። ለዓላማው፣ ለፕሮግራሙ፣ ለእቅዱ፣ ለፓርላማ መንግስት የሆነ ማንንም የማያስፈቅድ ፕሮፖዛል የማያቀርብ የወደደውን ብቻ የሚሰራ በየአመታቱ በሚያጋጥመው የሰው ፌርማታ ሐሳብ የማይቀይር እንደ እግዚአብሔር ያለ ህልሞቻችሁ የሚፈጸሙት በወንድሞቻችሁ ጭካኔ እንደሆነ ሲገባችሁ፣ ወንድሞቻችሁ ጭካኔ የጠላትነታቸው መገለጫ ሳይሆን የእግዚአብሔር ምክር ሰራተኛ የሆኑበት ገጸ ባህሪ እንደሆነ ሲገባችሁ፣ ወንድሞቻችሁ ሳትቀያየሙ መድኃኔዓለምን ሳታኮርፉ ሳትነሱ በፊት ያነሳችሁን ሰው ሳትሆኑ በፊት ሰው ያደረጋችሁን አምላካችሁን እግዚአብሔርን እያመሰግናችሁ በህይወት መንገድ ላይ መቀጠል የህይወት ስርዓታችሁ ይሆናል። እግዚአብሔር አምላክ የነገራችሁን የሚፈጽመው አጠገባችሁ ባሉ በምታቋቸውና በማታቋቸው ሰዎች የህይወት ጭካኔ የወንድሞቻችሁ ጭካኔ የህልማችሁ ማስፈጸሚያ ሰራተኛ እንደሆነ ሲገባችሁ ለሚሰጧችሁ የትኛውም ነገር ምላሻችሁ ጥላቻ አይሆንም። ዮሴፍን የነገረው የህይወት ህልም አካል ያዘው ገቡ በነበሩ በነ ሮቤል ቂጣና እሸት በወሰደላቸው በነ ስምዖን እና በነ ይሁዳ ዘፍጥረት 15 ላይ እግዚአብሔር የመከረውን ለማድረግ የነ ይሁዳ የነ ዛብሎን የነ ንፍታሌም ጭካኔ ትራንስፖርቱ ነበር። እግዚአብሔር ዛሬ ትክክል ከሆነ ትላንት የነኳችሁና የገፏችሁ ሰዎች ስተት አልነበሩ። ዛሬ ያላችሁበት የህይወት መንገድ ትክክል ከሆነ ትላንት የተነሳችሁበትና ያለፋችሁበት የህይወት ጎዳና በመንገዳችሁ ላይ የሚያልፉ ሰዎች በህይወታችሁ የሚያልፉ ሰዎች የእግዚአብሔር ምክር ሰራተኞች ናቸው። የተሰጣቸውን ገጸ ባህሪ ሲጨርሱ አመስግነው ይወጣሉ። ብዙ ሰዎች የህልማችሁ ሰራተኛ እንዲሆኑ እግዚአብሔር ይህን ገጸ ባህሪ ይሰጣቸውና ህልማችሁ ሆኖ ሲያበቃ ምን ሆኜ ነበር እንደዚህ ሆንኩት ብለው ነው የሚያስቡት እንጂ እኔ እኮ ድሮም ቢሆን ወድሃለሁ ነው እንጂ የሚሉት አብሮ አደግንን እንጂ የሚሉት ሌላ ነገር አይደለም የሚያስቡት። ዛሬ ማካፈላችሁ ሐሳብ ምስጋና ስለሆነ የመጣችሁበትን የህይወት መንገድ እየሄድንበት ያለነውን ሁኔታዎችን እያሰብን አምላካችን እንድናመሰግን ስለፈለኩ በጨዋታ መሃል ልጅ እያለሁ በጣም ነው የምጫወተው። እኔ በጣም ነን ስቶፕ ነው የምጫወተው። ነን ስቶፕ ላቤ ያላበይ ላብ በላዬ ላይ ደርቆ ሌላ ላብ ያለበኝ ስጫወት ወደ ቤት ሁሉ አልመለስም። እናቴ ያለሁበት ሰፈር ነው ምሳ የምታመጣልኝ። ተፈልጌ የመጣልኝን የምሳቃ መበያውን እንኳን ስለሚደክመኝ ይዤው አልሄድም። ለሚቀጥለው ቀን ምሳ ሲያመጡልኝ ነው የትላንቱን የምሳቃ የሚወስዱት። በዛን በመሰለ ቅልጥ ያለ የልጅነት ዓለም ጨዋታ ውስጥ ሳላስበው ኳስ መስሎኝ ድንጋዩን መተዋለሁ። ከዛ ይደማል እግሬ፣ ይቆስላል እግሬ። በጨዋታ መሃል የመታኝ ድንጋይ የፈጠረብኝ ቁስል አድጎ እንዳይገለኝ እናቴ ለሐኪሙ ጭካኔ ለመርፌው ህመም አሳልፋ ትሰጠኛል። ጠልታኝ ሳይሆን በጨዋታ መሃል የያዘኝ ቁስል የህይወቴ ማብቂያ እንዳይሆን። ለእናንተም ልክ እንደዛው ነው። በህይወት መሃል፣ በቢዝነስ መሃል፣ በአገልግሎት መሃል የያዛችሁ ነገር እንዳይገላችሁ ለአንዱ ጭካኔ ለሌላው ህመም አሳልፎ ሲሰጣችሁ ሊገላችሁ ፈልጎ አይደለም። ጨካኝ አምላክ የላችሁ። ባለፋችሁበት መንገድ መዝሙር እንድትጽፉ መጽሐፍ ሲናገር ጭቃ በማህተብ ሲረገጥ እንደሚለወጥ እንደሚል የማህተቡን ቀለም በማህተብ ስትረግጡት
ስታምፕ ኢንኩን ማለት ነው ከቀለምነት ወደ ፊደልነት እንደሚለወጥ የሆነ ነገር ሲረግጣችሁ ቅድም ቀለም የነበረው ከዛ ፊደል እንደሚሆን ሚነበብ እንዲሆን ትምህርት እንዲሆን መዝሙር እንዲሆን ምስክርነት እንዲሆን ከናንተ ውስጥ ምስክርነት መዝሙር ስብከት የምትናገሩት ነገር እንዲኖራችሁ ሲፈልግ የሚረግጣችሁን እግር ይልክባችሁ። ከዛስ ልዩነታችሁ ሲነሳ ያ እግር እናንተ ጽሑፍ ነው የምትሆኑት። እናንተን ያየ እግዚአብሔር ይረዳል ይላል። እናንተን ያየ እግዚአብሔር ያግዛል ይላል። በዮሐንስ ወንጌል መጽሐፍ ምዕራፍ 6 ከቁጥር 1 ጀምሮ የእግዚአብሔርን ቃል አነብላችኋለሁ። ያው እንደምታውቁት የዮሐንስ ወንጌል ከወንጌላት መካከል በጣም በሚገርም ሁኔታ ስለ ክርስቶስ ኢየሱስ ማንነት በሚገባ እያብራራ የሚነግረን ወንጌል ነው። የዮሐንስ ወንጌል፣ የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌልና የዮሐንስ ወንጌል አለን። 4 የወንጌል መጽሐፍ አለን። እኛ 4 የወንጌል መጽሐፍ ቢኖረንም ያለን ግን አንድ ወንጌል ብቻ። ማቴዎስ ኢየሱስ ክርስቶስ ሊነግስ የሚገባው የአይሁድ ንጉሥ ነው ብሎ ይላል። ማርቆስ ደግሞ ከነ ጴጥሮስ ሰምቶ እነሱ ቤተክርስቲያን ስለነበረ የማርያም ልጅ እንደሆነ መጽሐፍ ይናገራል። በዛ አግባብ ኢየሱስ ክርስቶስ ታማኝ አገልጋይ እንደነበረ ይጽፋል። ሉቃስ ኢየሱስ ፍጹም ሰው ደሃም ይወድ ሩሩ እንደሆነ ይናገራል። ዮሐንስ ደግሞ ሰው ብቻ ሳይሆን እሱ ከዘላለም የነበረ እግዚአብሔር እንደሆነ ያልተፈጠረ ሁሉ በሱ የተፈጠረ ራሱ እግዚአብሔር እንደሆነ ነው የሚናገረው። በዚህ በስድስተኛው ምዕራፍ ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። ከዚህም በኋላ ኢየሱስ ወደ ገሊላ ባህር ማዶ ተሻገረ። እርሱም የጥብርያዶስ ባህር ነው። በበሽተኞችም ያደረገውን ምልክቶች ስላዩ ብዙ ሕዝብ ተከተሉት። ኢየሱስም ወደ ተራራ ወጣና በዚያ ከደቀ መዛሙርቱ ጋር ተቀመጠ። የአይሁድ በዓልም ፋሲካ ቀርቦ ነበር። ኢየሱስም ዓይኖቹን አንስቶ ብዙ ሕዝብ ወደ እርሱ ሲመጣ አየና ፊልጶስን እነዚህ እንዲበሉ እንጀራ ከወዴት እንገዛለን አለው። ራሱ ሊያደርግ ያለውን ያውቅ ነበርና ሊፈትነው ይህን ተናገረ። ፊልጶስም እያንዳንዳቸው ትንሽ ትንሽ እንኳን እንዲቀበሉ የ200 ዲናር እንጀራ አይበቃቸውም ብሎ መለሰለት። ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ 5 የገብስ እንጀራና 2 ዓሣ የያዘ ብላቴና በዚህ አለ። ነገር ግን እነዚህን ለሚያሉ ሰዎች ይህ ምን ይሆናል አለው። ኢየሱስም ሰዎቹ እንዲቀመጡ አድርጉ አለ። በዚያም ስፍራ ብዙ ሳር ነበረበት። ወንዶችም ተቀመጡ። ቁጥራቸውም 5000 የሚያህል ነበር። ኢየሱስም እንጀራውን ያዘ፣ አመስግኖ ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለተቀመጡት ሰዎች ሰጧቸው። እንዲሁም ከዓሣው በፈለጉት መጠን ከጠገቡም በኋላ ደቀ መዛሙርቱን አንድስ እንኳ እንዳይጠፋ የተረፈውን ቁርስራሽ አከማቹ አላቸው። አሁን ያነበብኩላችሁ የእግዚአብሔር ቃል ኢየሱስ ክርስቶስ ካደረጋቸው በምድር ላይ ይመላለስ በነበረበት ጊዜ ካደረጋቸው ድንቅና ታምራቶች መካከል በክርስትና አስተምሮ ብቻ ሳይሆን በክርስትና አስተምሮ ውጪ ባሉም ሰዎች ዘንድ እጅግ በጣም ታዋቂ የሆነውን ተአምራት ነው። ይሄን ተአምር የማያውቅ ኢየሱስ ያደረገውን ይሄንን ተአምር የማያውቅ አንድም የሰው ልጅ የለም ቢባል ይቀላል። የክርስትናን እምነት የሚያውቅ ሰው ከክርስትና እምነቶች ውስጥ ኢየሱስ ያደረገው ይህ አስደናቂ ተአምር ነው። ምክንያቱም ሁኔታውን መጽሐፍ ቅዱስ ሲናገር 5000 ወንዶች ነበሩ። ሳሩ ብዙ ነበረ። ተቀምጠው ይበሉ እንደነበርና 2 ዓሣና 5 እንጀራ እንዴት አድርጎ ለነዛ ሰዎች ሁሉ እንዳበዛው የሚናገርበት ምዕራፍ ነው። በዚህ ቦታ የምትመለከቱት ኢየሱስ ክርስቶስ ያደርጋቸው ከነበሩት ተአምራቶች ዕውሮችን እያበራ፣ በሽተኞችን እየፈወሰ፣ ሽባዎችን እየተረተረ፣ የሞቱትን እየቀሰቀሰ፣ ለምጻሞችን እያነጻ በከተማው ሁሉ ዘንድ መልስ ይሰጣቸው ስለነበረ ይከተሉት ነበረ። አንድ ከተማ ሲገባ አብረውት ይገባሉ፣ ሲወጣ አብረውት ይወጣሉ፣ ሲሄድ አብረውት ይሄዳሉ። መቆሚያ መቀመጫ ነው የሚያሳጡት። ኢየሱስ እንደውም ሉቃስ ወንጌል መጽሐፍ ምዕራፍ 4 ላይ ስታነቡ ይፈልጉት ነበረ። በባህር፣ በተራራ፣ በሜዳ፣ በምድረ በዳ እያቋረጡ ይፈልጉታል። ምክንያቱም መልሳቸውን ይዞ ስለሚንቀሳቀስ እሱ ከሄደ መልሳቸው ነው የሚሄደው። ስለዚህ ይፈልጉታል ኢየሱስን፣ ይከተሉታል ኢየሱስን። እዚህ ቦታ የምትመለከቱት ኢየሱስ እየፈወሰ በሽተኞችን ነፃ እያወጣ አጋንንት የነበረባቸውን ሰዎች እየፈታ ስለነበረ ብዙ ሰዎች እሱን እንደተከተሉት እንደተከማቹ ይነግራቸዋል። ጌታ ኢየሱስ ሰዎች ወደሱ እንደመጡ ሲመለከት ደግሞ የሚያስተምረው ትምህርት አርዕስት ሳይቀይር ሁል ጊዜ ስለ እግዚአብሔር መንግስት ነው የሚያስተምረው። ከጠዋት ጀምሮ እስከ ማታ ስለ እግዚአብሔር መንግስት ያስተምራቸዋል። ስለ ህይወት ያስተምራቸዋል። ስለ ዘላለም ህይወት በትክክል ያስተምራቸዋል።
በዚህ ቦታ የምትመለከቷቸው ሰዎች እንደኔና እንደናንተ እሁድ ጠዋት ወይም የሆነ ቀን አርብ ቀን የሆነ ሰዓት ገብተው የሚወጡ ተማሪዎች አይደሉም። the whole day ነው ኢየሱስ የሚያስተምረው። አንዱን ምሳሌ በብዙ መንገድ ያብራራ፣ ሌላውን በላዩ ላይ የጨመረ ፈውስ እየፈወሰ ብዙ ተአምራት እያደረገ ቀኑን ሙሉ ነው የሚያስተምራቸው። ስለዚህ በዚህ ቦታ የምትመለከቱት ከጠዋት ጀምሮ ኢየሱስን እንደተከተሉትና በተራራው ላይ ኢየሱስን ብለው እንደተሰበሰቡ መጽሐፉ ይነግራቸው። በጣም የሚገርመኝ ነገር ቀኑን ሙሉ ሲያስተምራቸው ቆይቶ ሲያበቃ ከሱ ጋር አሳልፎ ሲያበቃ ማታ ላይ ወደ የቤታቸው እንዲሄዱ ደቀ መዛሙርቶች ጥያቄ መጠየቅ ጀመሩ። ስለዚህ ሁሉ ጊዜ እንደምናገረው ቀናችሁን ሰጥታችሁት ሲመሽ የሚተው አምላክ ስላልሆነ፣ እድሜያችሁን ሰጥታችሁት ሲመሽ የሚተው አምላክ ስላልሆነ ኢየሱስ አንድ ጥያቄ ጠየቀ። የሚበሉትን ህዝቡን ተመለከተና አያቸውና የሚበሉትን ስጧቸው ብሎ ተናገረ። ይሄንን የሚበሉትን ስጧቸው ብሎ ሲናገር በሚያስደንቃችሁ ሁኔታ ፊልጶስ የሚባል ከደቀ መዛሙርቱ መካከል አንድ ሰው ነው የጠየቀው። ያንንም ቃሉ ሲናገር ያነበብኩላችሁ ቃል እንደዚህ ይላል፣ ሊያደርግ ያለውን ያውቅ ነበር። የመልእክቴ አርዕሱ ሊያደርግ ያለውን ያውቃል። ሊያደርግ ያለውን አጠገባችሁ ያለውን ሰው በህይወትህ በሉት፣ ሊያደርግ ያለውን ጌታ ያውቃል በሉት። አሁን የምፈልገው በትንቢት መንፈስ የሚሰማ ሰው ነው። በህይወትህ በሉት፣ ንገሩት። በስራክ በሉት፣ ሊያደርግ ያለውን አምላክ ያውቃል። እናንተ የማታውቁት፣ እናንተ የማትችሉት፣ እናንተ ያልሰማችሁት ብዙ ነገር ሊኖር ይችላል። ዛሬ ግን አንድ ቃል ይዤላችሁ መጥቻለሁ። እንዴት ባላችሁት ጉዳይ አምላካችሁ ሊያደርግ ያለውን ያውቃል። አይሆንም ባላችሁት ጉዳይ ጌታ ኢየሱስ ሊያደርግ ያለውን ያውቃል። አልሰማችሁኝም የምናገረውን ትንቢት? አይቻልም ባላችሁት ጉዳይ ኢየሱስ ሊያደርግ ያለውን ያውቃል። ፊልጶስ የሚባለው ሰው ወጥ ጨላፊ ነው። ወጥ ለመጨለፍ ራሱ መንፈስ የሞላበት ተብሎ ነው የተመረጠው። ማንቆርቆሪያ ሚዝ መንፈስ የሞላበት ሰው ነበረ ለነ ጴጥሮስ። ይሄ ሰውዬ ዲያቆን ስለሆነ እንዴት እንደሚያከፋፍሉ እንዴት እንደሚያብቃቁት በደንብ ነው። በኋላ ላይ ታሪኩን ስታነቡ ዲያቆን እኮ ነው ይሰው። እዚህ ጋር ግን መጽሐፉን ስትመለከቱት በጣም በሚደንቃችሁ ሁኔታ ኢየሱስ ክርስቶስ ፊልጶስ ጋር ተጠጋና እንደዚህ አለ፣ የሚበሉትን ስጧቸው አለ። የሚበሉትን ስጧቸው አለውና እዛው ጋር ስታነቡት እንደዚህ አለ፣ ሊያደርግ ያለውን ያውቃል። ምክንያቱም እዛ ጋር የተሰበሰበው ሰው 5000 የሚጠጋ ወንድ ነበር፣ ሴቶችና ህፃናት ሳይቆጥ። ኢየሱስ ይሄን ጥያቄ ሲጠይቅ 3 ነገሮችን ያላማከለ ጥያቄ ነው የጠየቀው። 3 ነገሮችን ያላማከለ ሐሳብ ነው ያመጣው። የሚያስደነግጥ ቆሌ የሚገፍ ጥያቄ ነው የጠየቀው። የሚበሉትን ስጧቸው ብሎ ሲል ፊልጶስ ወዲያው አካውንታንት ይመስለኛል ካልኩሌት አደረገና በ200 ዲናር ትንሽ እንኳን ቢቀበሉ አይበቃቸውም። ያላቸውን ነገር አሰበና ሲያካፍላቸው የሚሆን ጉዳይ አይደለም ነው። ምን አይነት ጥያቄ እንደጠየቃቸው 3 አይነት ጥያቄ ነው የጠየቃቸው። አንደኛ ይሄ ጥያቄ ጊዜውን ያላማከለ ጥያቄ፣ ሰዓቱ ማታ ምሽት ነው። እንዲህ አይነት ጥያቄ ማለዳ ላይ ነው እንጂ የሚጠየቀው። እንዲህ አይነት ጥያቄ ቀን ሳለ ነው እንጂ የሚጠየቀው ማታ። ለምን ይሄ ሰዓቱ ማታ ነው ካልኳችሁ 5000 ሰው አይደለም 5 ሰው ለማብላት ዝግጅት ይፈልጋል። ስለዚህ ኢየሱስ የጠየቀው ጥያቄ ጊዜውን ያላማከለ ጥያቄ ነበረ አንደኛ። ሁለተኛ ቦታውን ያላማከለ ጥያቄ ነው። ያሉበት ቦታ ከከተማ ወጥተው ምድረ በዳ ተራራ ላይ ናቸው። ይገዛ እንኳን ተብሎ ቢባል፣ ገንዘብ አለ እንኳን ተብሎ ቢባል ከተማ ሄደው ነው የምትገዛው። አጠገባቸው ሬስቶራንት የለም፣ ሆቴል የለም፣ ይሄንን ነገር ሊያቀርብ የሚችል ዴሊቨር ሊያደርግ የሚችል ድርጅት የለም፣ ወይም የሆነ ሱቅ የለም። ኢየሱስ የሚጠይቀው ጥያቄ አምጡ የሚላቸው ነገር አንደኛ ጊዜውን ያላማከለ፣ ሁለተኛ ቦታውን ያላማከለ፣ ሶስተኛ ደግሞ ዝግጅታቸውን ያላማከለ። እንደነገርኳችሁ አይደለም 5 ሰው ለማብላት ዝግጅት ይፈልጋል። ይሄንን ፕሮግራም ለማዘጋጀት ስንት ቀን፣ ስንት ሳምንት፣ ስንት ወር ነው የተዘጋጃችሁት? ኢየሱስ እኔ እኮ የኔ ጌታ ሊሰራ ሲነሳ፣ ክብሩን ሊገልጽ ሲነሳ እናንተ ጊዜያችሁን ያላማከለ፣ የናንተን ዝግጅት ያላማከለ፣ የናንተን ቦታ ያላማከለ ነው። እየሰማችሁኝ ከሆነ ነግራችኋለሁ። እናንተ ኢንቫይሮመንቱ ሲመቻችሁ፣ ኮንዲሽኑ ሲመቻችሁ አይደለም ወደ እናንተ አንዳች ነገር ይዞ የሚመጣው። ስሙኝ ልንገራችሁ፣ ብዙዎቻችሁ ትንቢት የሰማችሁት እንደዚህና እንደዛ አደርጋለሁ ሲላችሁ አደርጋለሁ ያላችሁን ያንን ቃል የሰማችሁት የናንተ ሁኔታ በማይፈቅድበት ሁኔታ፣ የናንተ ጊዜ በማይሆንበት ሁኔታ፣ እናንተ ባልተዘጋጃችሁበት ሁኔታ አይደለም ለሀገር ለራሳችሁ የሚሆን በቂ ዝግጅት በሌላችሁ ጊዜ
በማይሆን ምድር በማይሆን አገር ብቻችሁን ባላችሁበት ሁኔታ ጓደኛ በሌለበት ሁኔታ ጥያቄያችሁን የሚረዳ ሰው በሌለበት ሁኔታ የጠየቃችሁን ያደርገዋል። አሜን ባሉ። እንደ ሰማይ ከዋክብት እንደ ምድር አሸዋ እሱን የአብርሃምን አገር ለሀገር ነው መፍትሄ ማድረግ። የአፍህን ቃል ለመድኃኒትነት አደረገዋለሁ ሲል አጠገብ ያለ ከጥግ እስከ ጥግ ከሊቅ እስከ ደቂቅ አንተን የሚቃወሙ ሰዎች በሞሉበት መፍትሄ ያደርጋሉ ይላል። ያን አንተ አሁን ብዙዎቻችሁ የሰማችሁትን ትንቢት መቀበል ያቃታችሁ ኢንቫይሮመንቱን ስትመለከቱት ቦታው ምድረ በዳ ነው። የእናንተ ዝግጅት የለበትም። ሲቀጥል ሰዓቱ ይሄ አይደለም፣ ጊዜው ይሄ አይደለም። አንዳንዶቻችሁ ዘመን አልፎበታል ትላላችሁ። አሁን ሊነገረኝ የሚገባ ትንቢት አይደለም። 20 ዓመቴ ላይ ያለ 25 ዓመቴ ላይ ያለ የ15 ዓመት ልጅ ያለው የ30 ዓመት ልጅ ያለው ቢነገረኝ ብላችሁ ልታስቡ ትችላላችሁ። ኢየሱስ የሚነግራችሁን የሚነግራችሁ ያላችሁ ሊያደርግ ያለውን ያውቅ ስለነበረ ነው። እንዴት መቀጠል እንዳለባችሁ ከገባችሁበት ሁኔታ እንዴት መውጣት እንዳለባችሁ የእናንተ አገልግሎት እንዴት ሆኖ የቱ ጋር ረግጦ የትኛውን ይዘው መቀጠል እንዳለበት እናንተ ባታውቁ የሚያውቅ እናንተ ባታስቡ የሚያስብ እናንተ ባትችሉ የሚችል እናንተ ባይሆንላችሁ የሚሆንለት አንድ ሰው ስለ ሕይወቴ ሊያደርግ ያለውን ያውቃል የሚል አሜን ይበል። የሚበሉትን ስጧቸው ብሎ ሲል ፊልጶስ ካልኩሌተር ነው። አሁን እዚህ ያለ ጠቅላላ ይሄው ሞባይል ላይ ጥሩ ካልኩሌተር አለ። እንዲና እንደዛ አረጋል ትቀጥላል አስቀጥላል ሰው አረጋል አሻግራል እዚህ አትቀርም ብሎ ሲል ወዲያው ነው የምትስበው። ጓደኛ፣ የቸርች ሜምበር፣ ጎረቤት፣ የመንግስት ሀገሪቷን ተጨባጭ ሁኔታ ስታስበው ከሰማው ጋር ኦፖዚት ነው የሚሆነው። የሚያወራ ሌላ፣ የሚነግር ሌላ፣ ዋስ ጎይንግ ጎን ኦን ሌላ፣ የምታርፍበት መንገድ ሌላ። ለብድር የሚሆን ጥቂት ሰው እንኳን 1-3 ሰው እንኳን በሌለበት ስለ ሀገር ያወራል። ዙሪያው ገባው ኋላና ፊቱ ግድግዳ የሆነባቸው ወገኖች፣ ዝግ የሆነባቸው ወገኖች፣ ኋላና ፊት ዝግ የሆነባቸው ወገኖች፣ ያላንኳኳችሁትን ያልጠየቃችሁትን ጥያቄ መልስ ይዞባችሁ መጥቶ ነገር የሚፈልጋችሁ አርፋችሁ ከተቀመጣችሁበት ስፍራ ሳትጠሩት ጠርቷችሁ፣ ሳትፈልጉት ፈልጓችሁ፣ ሳትጠይቁት ጠይቆ ትታችሁ የተቀመጣችሁትን ጉዳይ ቀስቅሶ ተነሱ እንቀጥላለን ብሎ ሲል የእስራኤል ሰዎች ያቦኩትን ሊጥ አልጋግ። የእስራኤል ሰዎች ይዘው የወጡት ጋሻና ጦር አይደለም፣ ታንክ አይደለም፣ ሰረገላ አይደለም። ይዘው የወጡት ያቦኩትን ሊጥ ነው። የሊጥ ዕቃ ተሸክመው ነው የወጡት። ብረት ለለበሰ ሰረገላ ላሰለፈ ጦር ለመዘዘ የፈርዖን ወታደር ምላሽ የሚሰጡት በሊጥ ነው። እሱ ሊያደርግ ያለውን ያውቅ ነበርና ቤት መንገድ መምራት እንዳለበት ኢዚየስት ወይ ቀላሉ መንገድ፣ አጭሩ መንገድ፣ አድራሹን መንገድ ትቶ በከባዱ መንገድ ሲወስዳቸው የእግር ኮቴ በሌለበት ምድረ በዳ ፉትፕሪንት እያዩ በማይሄዱበት ምድረ በዳ ሲወስዳቸው የተወሰነ ምዕራፍ እንደተጓዙ ኤርትራ ባህር ጋር ካምፕ እንዲያረጉ አረጋቸው። 3 ቀን አስቀመጠ። ከመፍጠንና ከመሸሽ ከመሮጥና እንደገና ወደፊት ከመንደርደር ይልቅ ቁጭ እንዲያረጉ አረጋ። ሲፈልግ ተነሱ ውጡ ይላችኋል። ሲፈልግ እናንተን ከጠላታችሁ ሴኪዩርድ እስክትሆኑ ድረስ ከማፍጠን ይልቅ ጠላታችሁ መንደር ካምፕ አርጉ ቁጭ በሉ ይላል። ቁጭ ትላላችሁ። ከፊት ለፊት ትልቅ ማትወጡት አንድ ትልቅ ኤርትራ ባህር፣ ከኋላ ቅድም ይልቅ አሁን እየፈጠነ የሚመጣ ፈርዖን ሰረገላ የሚያነሳው አዋራ ይታያቸዋል። ከከም የሚል ይታያቸዋል። ወደፊትም ወደ ኋላም ልትሸሹማ በየሲዝኑ በየወቅቱ የሚነሳባችሁን ቻሌንጅ የምትመክቱበት ጋሻ የምትመልሱበት ሰይፍ ቋንቋ እስኪያጥራችሁ ድረስ ምሪትን አቅጣጫን ሐሳብን ከሰጣችሁ በኋላ እናንተ በማትወጡበት ሁኔታ ውስጥ ስለሚቀጥለው ታይም ለሚቀጥለው ህይወታችሁ ምንም አይነት ሐሳብ ብሉፕሪንቱ ማይታይ ሲነጋና ሲመሽ በዚህ በመንጋትና በመምሸት ውስጥ ብቻ እየኖራችሁ አሁንን ሰርቫይቭ ላድርግ እያላችሁ ያላችሁ ሰዎች፣ ነገ ምን እንደሚሆን የማታውቁ ሰዎች፣ የሰማችሁት ግን ከትምህርታችሁ ውጪ እናንተ ያላችሁን ትምህርት አይደለም ከዛ የባሰ ትምህርት ያላቸው ሰዎች፣ ቢነገራቸው የማያምኑትን ትልልቅ ትንቢት የሰማችሁ ሰዎች፣ የሰማችሁት ትንቢት አጉል ማባበያ የማይሆን ዝናብ የሌለው ደመና ሳይሆን እንደ ጎርፍ በህይወታችሁ ዘንቦ ታዩታላችሁ። ምክንያቱም አምላካችሁ ሲናገራችሁ ከናንተ ኪስ አዋጥቶ ከናንተ ጋር አይሰራም። ከናንተ ጉልበት ተበድሮ ጠላታችሁ ላይ አይመጣም። ሊያደርግ ያለውን ያውቃል የሚል ሰው አሜን ይበለኝ። ህይወት ኢንተርቪው ህይወት ጥያቄ የሚጠይቅ አስቀድሞ የሰጣችሁን ጥያቄ መሰላችሁ እንደ ካሜራማን ደቅ ነው የሚጠይቃችሁ። ህይወት የኢቲቪ ካሜራማን አይደለም፣ ፐብሊክ ፊት አምጥቶ ያንን ጥያቄ የሚደግምላችሁ እጅ በእጅ ነው የሚጠይቃችሁ። ያልተዘጋጃችሁባቸው የህይወት ጥያቄዎች ነው ከተፍ የሚሉ እናንተ መጽሐፍ ሲል እግዚአብሔር አለ እረኛዬ ነው የሚያሳጠኝ አይደለም። በጠላቶች ፊት ለፊት እግዚአብሔር ሲቀበል የሚቀበል ስላንተ መልካም ፋይል በያዙ ሰዎች ፊት አይደለም፣ ስላንተ ኔጌቲቭ ባላቸው ሰዎች ፊት ራስን በዘይት ይቀባ።
ብነግራችሁ እግዚአብሔር ሲናገራችሁ የሚናገራችሁ የሚላችሁ የናንተ ኮንዲሽን የናንተ ኢንቫይሮንመንት ስለሚናገረው ነገር ደጋፊ አዋጪ አጋዥ በሚሆንበት ሁኔታ አይደለም። ኮምፕሊትሊ ነገሩ ሰማይና ምድር በሆነበት ሁኔታ ውስጥ መጥቶ ይነገር። ዝግጅታችሁ ሳይፈቅድ ጊዜያችሁ ሳይፈቅድ ሁኔታችሁ ሳይፈቅድ ይመጣና ለምንድን ነው እንደዛ የምታወራኝ ብላችሁ ስትጠይቁት ሊያደርግ ያለው ነገር ነው። መንፈሳዊ ነገር የሚበዛው ስታጠራቅሙት ሳይሆን ስትበሉት ነው። ሴቪንግ ያለው ንግድ ባንክ ነው። ኢቲንግ ሼሪንግ ነው። እኛ ጋር ያለው እየበሉት ነው የበዛው እያጠራቀሙት ሳይሆን። በሳራና በአብርሃም ጉዳይ እግዚአብሔር አምላክ በመዘግየቱ ኢንጆይ አያረግም። ትምህርት አይሰራባቸውም። መድኃኒዓለም እሱ ራሱ የህይወት ትምህርት ነው። ለስንቱ በየመንገዱ መልስ እየሰጠ ለአልዓዛር አይቆይም። ለሚወደው ለአልዓዛር ቆየ ይላል መጽሐፍ ሲናገር። የሚወደው ካለ የሆነ ኬዝ አላቸው ከአልዓዛር ጋር። መጽሐፍ ዝም ብሎ የሚወደው አይልም። there is something special አልዓዛር በኢየሱስ እንዲወደድ የሆነ ጉዳይ። የዳዊት ልጅ ሆይ ኢየሱስ ላለ ሁሉ ይፈውስ ያስነሳ ሲያነጻ ቆይቶ ለሚወደው አይቆይም። ከናንተ ጋር ፕሮግራም ካለው ወዳጅ ባትሆኑ ነው የሚሻለው። አማርኛ ነው ገብቷቸዋል። ወዳጅ ከሆናችሁ እንዲህ ዝም ብሎ የሚሆን ጉዳይ ይቆያል። አራሞታል ብሶበታል ቆይ አረ ያጣጣረ ነው ፕሮግራም አለብኝ ይላል ኢየሱስ። አሁን ይሄ ጊዜ የሚሰጠው ጥያቄ ነው። ሳትላቀርብ ለስንቱ በየመንገዱ ቆየ ሞተ አልመጣ። ሰልስቱን አወጡ አልመጣ። አራተኛ ቀን እንደምናችሁ ብሎ መጣ። ለቀሰኛው ነው መጣ። አሁን አንተ እንደዚህ አንገብጋቢ በሆነ ጉዳይ ስትጠብቀው የነበረ ሰውዬ ነገር ካከተመ በኋላ ምንድነው የሚመጣው? አልቀረበትም ምናምን የምትለው መጣ። ለምን በአራተኛ ቀን እንደመጣ ታውቃላችሁ? በዛ ወቅት በዛ ዘመን ከአይሁዶች ከፋርስ ያመጡት አንድ ትምህርት ነው። ከፋርስ የተጋባባት ነፍስ እስከ 3ኛ ቀን ድረስ አካባቢው ላይ ትቀመጣለች፣ ዛፍ ላይ ወይም ድንጋይ ላይ ትቀመጣለች የሚል ትምህርት ነበር። በዛ 3 ቀን ጊዜ ውስጥ ከመጣ ድሮም ቢሆን አልሄደችም ብለው ሊሉ ነው የአልዓዛር መነሳት። ኢየሱስ የቆየው ትምህርት ሊያፈርስበት ፈልጎ በዛ ሲዝን የፋርስ ትምህርት መውደቅ ነበረበት። አንዳንዶቻችሁ ላይ የቆየው አምላኬ ትምህርት ሊያፈርስባችሁ አንድ ዕውቀት ሊያፈርስባችሁ ሲፈልግ ለአብርሃምና ለሳራ ባዮሎጂን እንዳፈረሰ ኬሚስትሪን እንዳፈረሰው የትኛውንም ናቹራል ሎ እንዳፈረሰው ትምህርት ሊያፈርስባችሁ ካሪኩለም ሊያፈርስባችሁ ሲፈልግ ሊያደርግ ያለውን ስለሚያውቅ ሐሳብ አለኝ ባላችሁት በእናንተ ስኬጁል አይመጣም። ሙት ከሆነው ከሳራ ማጽ የሞተ ሰው ከሚመስል ከአብርሃም አውት ኦፍ ባዮሎጂ ጂኦሎጂ ሶሺዮሎጂ አንትሮፖሎጂ በብዙ ሎጂዎችን ያስወጣቸው ከዛ ውጪ ነው ሊያደርግ ያለው ስለሚያውቅ የነሱን መዋጮ እስኪጨርሱ ድረስ በተለይ ትምህርት ሊያፈርስባችሁ ሲፈልግ ይቆያል። እኔ ጌታ በእናንተ ፕሮግራም ቢሆን ብዙዎቻችሁ ከእናንተ ስኬጁል የእናንተ ፕሮግራም የእናንተ ሐሳብ የእናንተ እቅድ እንደው ዋናው ነው ኢየሱስ ወደ ቤቱ ያመጣው። እናንተ ወደ ቤት ባትመጡ ኖሮ በዓለም ብትሆኑ ኖሮ ዓለም ጉድ ነበር የሚፈላው። ግን ምሰሙት እንዲህ እናንተ እዚህ ያደርጋሉ ያላችሁ ነገር በጠቅላላ የእናንተን ሁኔታ ጊዜ ቦታ ዝግጅት ያላማከለ አልተዘጋጃችሁ። ደሞ እኮ ለነገሩ ለምትባሉት ነገር በቂ ዝግጅት ሳይኖራችሁ መጥቶ ማለት ለምሳሌ የተመረቀ ተማሪ ጓኑን ለብሶ ፎቶ ተነስቶ ከትምህርት ቤት የመጣ ስራ ሰጣለሁ ቢባል ኢዝ ሬዲ። በእናንተ ዝግጅት ላይ ብታወራችሁ የኔ መድኃኒዓለም እንዲህ ነው ጥበቡ። እናቴ ወጡን እሳት ላይ ስታቆየው ውሃውን ሊጨርስ ነው። ባለሙያ ሴቶች እዚህ ካላችሁ ወጡን እንጀራ ላይ ስታወጡት ከእንጀራው በታች የሚፈስ ውሃ ካለ ባለሙያ አይደላችሁ። ወጥ የሚጣፍጠው ውሃውን ሲጨርስ። አንዳንድ ነገራችሁ የቆየው የምትጨራርሷቸው ውሃዎች ስላሉ እንዴት እቀጥላለሁ አይባልም፣ እንዴት ይሆናል አይባልም። ሊያደርግ ያለው በትክክል ያውቃል። ወዳቸዋለሁ ያገሬ ልጆች። ሊያደርግ ያለውን ያው ሲመራችሁ በከባዱ መንገድ ሊያደርግ ያለውን ያውቅ ነበርና እንዴት እንደምትቀጥሉ ግራ ይገባችሁ። ነገ ሲታያችሁ ከመኖር ይልቅ የማትኖሩበት ፕሮባቢሊቲ የሚብስብ። ትላንትና በመጣችሁበት መንገድ የመጣችሁ እናንተ ካልኩሌት እያደረጋችኋል አውት ኦፍ ባዮሎጂ ከተፈጥሮ ህግ ውጭ። ዛሬ የመጽናናት ደመና ላያችሁ ላይ እንዲመጣ ቀና እንድትሉ ባዷችሁን አይተዋችሁ ሲመሽ የሚጥል አምላክ የላችሁ። እግዚአብሔር ሊሰራ ከተነሳ ያለቀ ቀናችሁን ፀሐይ አቁሞ ይሰራል። እያለቀ ያለ ቀናችሁን እያለቀ ያለ ወር አለ፣ እያለቀ ያለ ሳምንት አለ፣ እያለቀ ያለ ዓመት አለ። አምላካችሁ እግዚአብሔር እንደዚህ ይናገረኛል። ያለቀ ቀናችሁን፣ ያለቀ ዘመናችሁን፣ ያለቀ ገንዘባችሁን አቁሞ እሱ ስራውን ይሰራል። ሳር ከመሬት እንደሚነቀል ያስለቀሳችሁ ይነቀላል። የማትፈልጉት ነገር በኢየሱስ ስም ይነቀላል። አሁን ያላችሁበትን ሁኔታ እያለፋችሁ ያላችሁበትን ነገር ትዝታ አድርጋችሁ ትናገሩታላችሁ። ምስክርነት አድርጋችሁ ትናገሩታላችሁ። ለኢያሱ ያለቀ ቀኑን ፀሐይ አቁሞ እንደሰራለት
ዩኒቨርስ ነው የቆመው። ዩኒቨርስ ፀሐይ ከቆመ ብዙ ነገር ነው የሚቆመው። ብዙ ነገር በፀሐይ ዙሪያ ነው የሚቆመው። ዛሬ ብዙ ሰዎች እነግራቸዋለሁ ጨርሻለሁ እያላችሁ ያላችሁ እችልበታለሁ፣ እንዴት ማዳን እንዳለብኝ፣ እንዴት ማስቀጠል እንዳለብኝ፣ እንዴት ማኖር እንዳለብኝ፣ እንዴት ማሻገር እንዳለብኝ። ሙሴ እንደዚህ ያለ ይሽሩን ሆይ በደመናት ላይ ለረድኤት እንደ እግዚአብሔር ያለ ማንም የለም። የዘላለም ክንዶች አለ ካንተ በታች ናቸው። እኔ ልጄን አቀፌው እጄ ሲዝል ከጣፋጭ እንቅልፉ ቀሰቅሰዋለሁ። 1 ሰዓት አቅፈውና 30 ደቂቃ 15 ደቂቃ አቅፌው ከተኛበት እንቅልፍ እጄ ሲዝል ሳንቀሳቅሰው ይነቃል። ከናንተ በታች ያለው ክንድ የሰው ክንድ አይደለም። ከናንተ በታች ያለው ክንድ የጓደኛ ክንድ አይደለም። ሊያደርግ ያለውን ያውቃል። በቻሌንጅ ውስጥ የሚያሳልፋችሁ፣ በእሳት ውስጥ የሚያሳልፋችሁ፣ በተግዳሮት ውስጥ የሚያሳልፋችሁ። ለምንድን ነው በዚህ መንገድ እየመራኝ ያለው? ለምንድን ነው እንደዚህ ባለ የህይወት እንቆቅልሽ ውስጥ የከተተኝ? ለምንድን ነው በእንደዚህ አይነት ሁኔታ እየወሰደኝ ያለው? አይበቃም ወይ ይሄን ነገር? ይሄ ከኔ ጋር አይሄድም፣ ይሄ እኔን አይወክለኝም፣ ይሄ ከኔ ጋር ማቻ አያረግም እያላችሁ ያላችሁ ሰዎች አላችሁ። አምላኬ እንደዚህ ይናገረኛል፣ ሊያደርግ ያለውን ያውቃል። አንዳንዶቻችሁ የተፈተናችሁትን ፈተና የተፈተናችሁት እግዚአብሔር ራሱ ትንቢት ነግሯችሁ፣ መልእክት ነግሯችሁ፣ ቃል አምጥቶላችሁ እንደዚህና እንደዚህ አደርጋለሁ፣ ተራመድ፣ እኔ ካንተ ጋር ሆናለሁ፣ እንደዚህ አደርጋለሁ፣ ፍቃዴ ነው ብሏችሁ ጎን የጀመራችሁት ያለቀ ቀናችሁን ፀሐይ ቆሞ ይሰራል። ብዙዎቻችሁ ይሄ ማታ ባልነጋ ብላችሁ እየጸለያችሁ ያላችሁ ውስብስብ ያለባችሁ ሰዎች፣ የቴሌ ባለሙያ ኬብል ቁጭ ብሎ እንደሚቀጥል የቴሌ ባለሙያ ኬብሎቹን ስታያቸው፣ የቴሌውን ኬብሎች ስታያቸው በጣም ሶፊስቲኬትድ ናቸው። ስታዩት ጭንቀት ነው ለእናንተ ጭንቀት የሆነ፣ ለባለሙያው ግን እንጀራው እንደሆነ ብዙዎቻችሁ ነገራችሁ እንዴት እንደሚቀጥል፣ እንዴት እንደሚበቃ፣ እንዴት እንደሚብቃቃ ግራ የገባችሁ ሰዎች፣ ነገር በየትኛው ዳይሜንሽን ቢሄድ ይሳካል ያላችሁ ሰዎች፣ የሰማችሁት ሌላም የሆነው ሌላ የሆነባችሁ ሰዎች፣ ራእይ የያዛችሁ ሰዎች፣ መልእክት የያዛችሁ፣ ትንቢት የያዛችሁ ሰዎች፣ ሰው በራእያችሁና በአገልግሎታችሁ ላይ ኮንሰርንድ ከመሆን ይልቅ ኮሚትድ ከመሆን ይልቅ ጥርጣሬና አለማመን፣ ስንፍናና ዝለት ሲያሳያችሁ፣ እንዲህ ከመሆናችሁ በፊት የጠራችሁ አምላካችሁ ሳይጠራችሁ በፊት ነገሮችን እንዴት ማስኬድ እንዳለበት ያውቃል። ሙሉ በሙሉ እምነታችሁን በሱ ላይ እንድትጥሉ፣ መሬት ላይ የተኛ ሰው ወርቃለሁ ብሎ እንደማይፈራ እንደዛ ከአምላካችሁ ጋር ሆናችሁ፣ ከጌታችሁ ጋር ሆናችሁ፣ ሲመሽ የሚተው አምላክ የላችሁም። ነገር ሲያበቃ የሚተው አምላክ የላችሁም። የሰው ፊት አታዩም። እርግጠኛ የሆነ ነገር ነው የምነግራችሁ። በአምላኬ ቃል ላይ ቆሜ ነው የምነግራችሁ። ጠላቶቻችሁን ቦዲጋርድ አድርጎ ካላቆመላችሁ፣ ሊነቅሏችሁ የሚፈልጉትን የእናንተ ጠባቂ ካላደረገላችሁ፣ you will see ታያላችሁ። አምላኬ እንደ ባለ ጠግነቱ ዋና የማይችል ባህር ላይ እየሰመጠ ያለ፣ እየተንፈራገጠ ያለ፣ ድረሱልኝ እያለ የሚጮህ ላይፍ ሴቬሩ ሲመጣ መንፈራገጡን ነው ማቆም ያለበት። እንፈራገጣለሁ ካለ ላይፍ ሴቬሩ ይለቀዋል። ውሃ ጠጥቶ ሲጨርስ ይመጣታል። ጮኻችኋል፣ ጠርታችኋል። አምላኬ ደግሞ መጥቷል። ከዚህ በኋላ መንፈራገጥ አያስፈልግም። እሱ እንዴት ሊያደርግ እንዳለ ስለሚያውቅ እጃችሁንም እግራችሁንም ሁለንተናችሁን ለዚህ ለህይወታችሁ አዳኝ ከሰጣችሁት በኋላ ሊያደርግ ያለውን ያውቃል ከማለት በስተቀር። አልዓዛር ወደ መቃብር ሲገባ በሽታው አብሮት ገብቶ ነበር። ሲወጣ ግን በሽታው አብሮት እንዳልወጣ። ከዚህ ቤት ስትወጡ የከበባችሁ ጨለማ አብሯችሁ አይወጣም። ያለ እድሜያችሁ የሰማችሁ፣ ያለ ዝግጅታችሁ ያዳመጣችሁ መጽሐፍ ሲናገር እንደዚህ ይላል፣ አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ ይልና ሲጨርስም እንደሚል ታውቃላችሁ፣ እንድታቀኝ የኔ እንድትሆን አሞቶሴ መጽሐፍን እንድታቀኝ የኔ እንድትሆን በአስቸጋሪ ሁኔታ የመራችሁ እንድታቁት የሌላ የማንም እንዳትሆኑ የሱ ብቻ እንድትሆኑ እንጂ ጠልቷችሁ አይደለም። ወዳጆቼ ይሄው ጌታ ምስክሬ ነው። ይሄው ኢየሱስ ምስክሬ ነው። ወይ እንቀጥላለን ወይ እንቀጥላለን። የኔ መድኃኔዓለም ለእስራኤል ሰዎች በምድረ በዳ ያለ በሬ ቁርጥ ያበላቸው ነበር። በሬ ሳይታረድ ሰዎቹ ቢላ ይዘው ቁርጥ ይበላሉ። ያረባችሁት፣ የጠበቃችሁት፣ ያስገባችሁት፣ ያወጣችሁት፣ ውሃ ያጠጣችሁት፣ ገለባ የሰጣችሁት ከብት ባይኖራችሁ አምላካችሁ እንደተናገራችሁ ወክ እያደረጋችሁ በሚቀጥለው ዘመናችሁ ያለ በሬ ስጋ ያበላችኋል። አንድ ቀን መንገድ ወደዚህ፣ ሌላ ቀን መንገድ ወደዛ፣ ስጋ በስጋ ነው የሚያደርጋቸው። የኔ ማለት እንዴት ማን ማድረግ እንዳለበት የሚያውቃል። ከኢያሱ ጋር በገላድ ጦርነት ሲያደርጉ መጽሐፍ ሲናገር እንደዚህ ይላል፣ ኢያሱ ከመታው፣ ኢያሱ ከጣለው፣ የበረዶ ድንጋይ የጣለው በዛ። ምን ማለት መሰል? ኢያሱ አንድ ሲመታ መድኃኔዓለም 11 ነው የሚጥለው። ምን ማለት መሰል? ከፊት ለፊት ቢመታ ወደ ኋላ ትሸሻል፣ ከኋላ ቢመታ ወደ ፊት ትሸሻል፣ ከግራ ቢመታ ወደ ቀኝ፣ ከቀኝ ቢመታ ወደ ግራ። መድኃኔዓለም ድንጋዩን የሚለቀው ከላይ
ወደ ተሻሻለ አንኮንትሮልድ ምትን የሚመታለት መድኃኒዓለም ምን ማድረግ እንዳለበት ስለሚያው ውጣ ሲለው ኢያሱን ሂድ ሲለው እኔ ካንተ ጋር ሆናለሁ ብሎ ሲለው ማንን ማሰለፍ እንዳለበት ስለሚያውቅ ማራናታ ጌታ ሆይ ቶሎና ማራናታ ጌታ ሆይ